ደረሰ አሁን የተከፈለው መስዋዕትነት ተከፍሎ ቃጁን ከድል የምናወጣበት ከታገተችበት ቦታ የምናወጣበት ሰዓት ደረሰ ሚኪ በእናትህ ሚኪ መልክ መስራቱን ተተለቃጁ ደም እንድረስላት እንፍጠነ እስኪ ለማፈን ዝጋ እንዴ ልጁ ሚሽኑን እየመራ አይደል እንዴ ምንድነው የምረብሽው አንተ ልጅ ረፍ በእናትህ የፊቱ ሼፕ ይሄን ፊት ተባለ ደግሞ አለው ተፋደጥሮ እኮ የፊት ስመሽ ሰው አረክው ለነገሩ አሁን እንደውም አንድ ነገር ልንገርሽ እዚህ ሁሉ ጣጣ ውስጥ የገባ ነው ባንቺ የተነሳ ነው የሰርካርን ቤት ታሳየኛለሽ ምን አልክ አንተ እቺን የመሰለሽ ብርቱካን የመሰለሽ ከንፈራ ምሳቃ ሚል ከንፈር አግኝተ ነው እቺን የመሰለሽ ልጅ ነው አሳይሻለሁ የምትለው እኔ ምን ቆይ እሱ በምን ያውቃል የሷ ከንፈር ምሳቃ ይበል አይበል በምን ያውቃል ቀምሷል አልቀመስከው አንተ ቀምሰህ ታውቃለህ ኧረ አልቀመስኩም ምስኪን እኮ አሁን ይኸውልሽ ደሜ እየፈላ አባኪ የተረጋጋ እሺ እኔና ሸራብ ይኸውላችሁ አሁን ወደ ሚሽኑ መግባት አለብን መጀመሪያ ምን ታደርጋለህ መሰለህ አንተ ዞር ብለው እናታን ጋር ትደውልለታለህ አሁን ደግሞ አንቺ ቅድም በነገርኩሽ መንገድ ማለት ነው ኪዱዬ እንትናን ሰርካርን ታውሪዋለሽ ገባሽ ወይ አሁን አውጥታችሁ ትደውላላችሁ ደውሉ ቶሎ አሁን ነው ደውሉ አውጡ ገበት ደውሉ now ሰላም ነው መስ አስፈቅዱ ይሄዳል አልነገርሽም ነው እሱማ ነግሮኛል ስለዚህ የገጠመው ነግሮሻል ማለት ነው አዎ ነግሮኛል ግን በቃ ይፈቀድለትም ብዬ አስቤ ነበር ያው መውጫ ሰማይ ምክንያት አያጣምቹ ቆይ ልጅ ምን ይሻለዋል እኔም በጣም ነው የሚገርመኝ ምን ነው የሚገርምክ አንቺን የመሰለሽ ጓደኛ እያለችው ለቃጀል ብሎ ያ ሁሉ ነገር ውስጥ መግባቱ ምን ላድርግላ በነግረው አልሰማለኝ እኮ እኔ ራሱ በጣም ብዙ ጊዜ ልነግረው ፈልጌ ነበር ግን ልጁ አይኑ ጆሮም ተደፍኗል ምን እንዳስነካችሁ እንጃላት ቆይ ለምን የሆነ መንገድ አስፈልጊም ምን አይነት መንገድ ይኸውልሽ ሴት ልጅ ብልሃተኛ ነች ስለዚህ የሆነ መንገድ አታጭው ብዙ ነገሮችን ልነግረው ሞከርኩ በመልእክት ላሳየው ሞከርኩ በቃ አፎጥቼ በቀጥታ መናገር ብቻ ነው የቀረኝ በቀጥታ መናገር ቆይ ምንድነው ይልብሽ እንትን ነው ይላ ቃጀል እንደማትሆነውና ችግር ውስጥ እንደምትከተው ልነግረው ነበር እሱ ነው እንዴ ለነገሩ ልክ ነሽ ካንቺ የበለጠ የሚቀርበው የሚረዳውም ሰው የለም አንቺ የሚሰማሽ ይሻለው ነበር ለሱ እኔም እንደሱ ነው ማሰብ ለማንኛውም እኔ መሄድ አለብኝ መልካም ቀን ወይኔ መሲ ተበላው ምንድነው የሚያዘላብደኝ እጭሳናድድ እንደው ናታን የስራህን ይስጥ ዳኒኮ መጥቷል አዎ አይቻለሁ እኔ ተዋወልነው እናደርጋለን እሺ እናደርጋለን ግን ትንሽ እንረጋጋ ያው ግቢ ከመግባቱ ቴክስት ካረግነለት ሊጠራጠራን ይችላል እና እሺ ታዲያ ትንሽ እንቆይ እንደዛ ነው የሚሰማኝ ግን እንደማን ሆነን ነው የምናወራው አልገባኝ ማለቴ እንደ መኮንን ወይስ እንደ ጸጋ የተሻለ ነው ብዬ ማስበው እንደ ጸጋ ብናዋራው ነው ለምን አልሽ ከመኮንን ይልቅ የጸጋን አድራሻ ማግኘት ከቻለን ብዙ ነገሮችን ማወቅ እንችላለን የአሬድንም ጉዳይ ጨምሮ ማለት ነው ለነገሩ ልክ ነሽ እኔ የምልሽ ቤዚ ጸጋቾችን እያስፈራራቻት እንደሆነ ማወቃችንን ለቀስቴ ነገርሽው እንዴ ኖ አልነገርኩት ለምን ቀስቴ ይቸኩላል ደግሞ በስሜት ተነሳስቶ የማይሆን ነገር እንዳያደርግ ስለፈራው ነው ያልነገርኩት እሱስ ልክ ነሽ ሁሉንም ነገር አጣርተን ብንነግርሽ ይችላል እሱም ብዬ ነው እዮዚ ምን እያሰብክ ነው ምንም ትላለህ እንዴ እንደዚህ በሐሳብ ጭልጥ ብለህ ምንም አላሰብኩም አልኩ አይደል ምን ትጨቃጨቀኛለህ ኧረ መቆጣት ተረጋጋ እንጂ አንተ ልጅ ዛሬ በደህና ነው ያለሁበት ድረስ መተ ነገር የምትፈልገኝ ምንድነው አላማ ወቸው ጉድ አለ ምን አይነት አላማ ይኖረኛል ስለ ዳግም ልጠይቅ ነው የመጣሁት በእናትህ ስለ ዳግም ምን
ዛሬ አልመጣም። የነገረህ ነገር አለ እንዴ? ምንም አልነገረኝም። እንደውም ስለሱ ልጅ ምንም አታንሳብኝ። ቆይ ለምን? ያቺ ረዱ ራሴ ሊያጠፋ ነው ስትለው ቁጭ አድርጌ በመከርኩት ኖረኛ ላይ መሰለ። እሱ ቆይ ማን ሆኖ ነው እኔ ኖረኛ የሚለኝ? ቆይ ዳግም ግን ምን ሆኗል? አያቱ ጋር ከሄደ ጀምሮ በጣም ተለውጧል። በጣም ነው ያስደበረኝ። ቆይ ራሴን አጠፋለሁ ብለዋለች እንዴ? አዎ ብለዋለች። እና ዝም አልክ? እና ምን ማድረግ ነበረብኝ እንጂ ራሴን አጠፋለሁ እኮ ነው ያለችው። ቢያንስ የሆነ ነገር ማድረግ ነበረብህ። እንግዲህ እኔ ማድረግ የምችለው ለጄሪ መናገር ነበር። እሱ ደግሞ ራሱ ሄዶ ቀድሞ ነግሯታል። እሺ እሷስ ምን አደረገች? እሱ ማወቅ ከፈለክ እኔን ሳይሆን ሄደ ጄሪን ጠይቃት። እሺ ቆይ ተው፣ ምን ሆኗል? እንዲለቀቀ እንዴ? ሄሎ ናታን። ወይ መሲ፣ ለምንድን ነው መሄድህን ሳትነግረኝ ሄድከው? መሲ አስተማሪዋ እንደፈቀደችልኝ ቶሎ ነው የወጣሁት። እና ደረስክ? መሲ ገና እየሄድኩ ነው። ይኸውልህ ናታን፣ ያንተ ነገር በጣም እያሳሰበኝ ነው። መሲ ምንም የሚያሳስብ ነገር የለም፣ አንቺ አትጨነቂ። እንዴት አልጨነቅም? ናታን ቡና ልጠጣ እኮ አይደለም የሄድከው፣ የታገሰ ሰው ለማስጣል እንጂ። እንዴ ምንም አልሆንም አልኩሽ አይደል? እንድትጎዳብኝ አልፈልግም ናታን፣ ህመምክ ያመኛል። ትንሽማ እኮ ጉዳት ሊኖር ይችላል፣ ግን ለፍቅር መከፍለው መስዋዕትነት ነው። እሺ አሁን ወዴት ሄድክ? ቃጀል ያለችበት ስለታወቀ አሁን ሚኪ ነግሮኝ ወደዛ እየሄድኩ ነው። ናታን ወይ አንድ ነገር ልንገርክ። ምንድነው? ንገሪኝ። ሰማኝ፣ ከዚህ በላይ በውስጥ አምቄ ላቆየው የማልችለው ልደብቀው የማልፈልገው ሚስጥር ውስጥ ያለና እሱ ልነግርህ ነው እኮ። ምንድነው? ንገሪኝ መሲ። እኔ ማለት ናታን፣ እኔ ቆይ አንዴ መሲ፣ አንዴ ሚኪ ዌቲንግ እየገባብኝ ነው። ሄሎ ሚኪ። ናታን ግን ምን አይነት ፍቅር የማይገባክ ደነዝ ነህ? እጭ ትልቁ ዳቦ ሊጥ ሆነ። አንቺ እዚህ ምን ትሰራለሽ? እሱን ታዩና፣ የሰማሁት እውነት ነው እንዴ? ምንድነው የምታወሪው? ምን ሰማሽ? ምን ያልሰማሁት አለ? ለካ ስጋ እንዳየውሻ ስርስሩ ስትይ ነበረው ፎንቃ ገብቶልሽ ነው። ዝም ብለሽ አዘባርቂ። የምን ፍቅር ነው? በጆሮዬ ነው የሰማሁት። መቼም መሲ ሊሆን አይችልም አይደል? ትሰምኛለሽ አለ። ይሄን ነገር ደግመሽ ለራስሽ ብታወሪው ያበቃልሻል። እሺ እንዴት ነው? ቦታ የተቀየረን አይመስልሽም? አሁን እኮ እኔ ነኝ ማስፈራራት ያለብኝ። ሚስጥርሽ እኔ ጋር ነው። መሞት ካላማረሽ በቀር በጭራሽ እንዳታስቢ። እኔ ምልሽ መሲ፣ ግን ናታን ሲሰማ ምን የሚል ይመስልሻል? እሱ እኔን ያሳስበኝ እንጂ። አንቺ ቆይ ምን ቤት ነሽ? አሁን የሚስጥርሽ ተካፋይ ስለሆንኩኝ ብታማክሪኝ ብዬ ነው። አርፈሽ ስለራስሽ ጉዳይ መፍትሄ ፈልጊ። እሺ የኔን ጉዳይ ለራሴ ተይው። ለራስሽ ብዙ ጣጣ ያለብሽ ሰው ነሽ። አታስቢ፣ ችግር የለውም። ችግሬን በደል እወጣዋለሁ። ሚስጥርሽንም እጠብቅልሻለሁ። እሺ ግን እንዳትረሹ፣ ውለታ ያለብሽ። የዚህ ተንከሲስ መጫወቻ አልሆን። ወይ ቤትዬ፣ ጄሪን አይተሻታል እንዴ? አላየኋትም። አንተስ ዮሲን አይተኸዋል? ቅርብ ሰዓት አብረን ነበር። ቆይ ግን ዮሲ ምን ሆኗል? ማለት ስለ ዳግም ላወራው አግኝቼው ነበር። ቁጣ አለው። ማ እዮሲ? አይገርምሽም? በእርግጠኝነት የሆነ ነገር ብለኸዋል። አረ በፍጹም ያናገርኩት እኮ ስለ ዳግም ብቻ ነው። እሺ ታዲያ ከሰው ጋር ተጣልቷል? እኔ አላቅም፣ ግን አሁን ሳስበው ግን የሆነ ነገር መጣልኝ። ምን? ቆይ ድንገት ከሄቨን ጋር ተጣልቶ ይሆን? በቃ ማርክ እንገናኛለን፣ እንሄዳለን። ቆይ ሰው ምን ሆኗል? ሰው ነው ወይስ ቀኑ ነው ግራ የገባው? አይ ሰብሪ፣ እንዴት ነሽ? አንቺ እስክትመጪ ደህና ነበርኩ። ይሄን ያህል ሰላምሽ እነሳዋለሁ ብዬ አላሰብኩም ነበር።
ያሰብሽውን አሳካሽ? ምኑ? ለነገሩ ብዙ አላማ እንዳለሽ ግልጽ ነው። እኛ የምናውቀው ግን የለም ብለሽ እንደመጣሽ ነበር። አሁንም አላማዬ እሱ ነበር። አንቺ ግን ሳልነካሽ ጠመርሽ። አንቺ ነሽ እንጂ የኔ ሆነ ነገር ለመንካት ስትሞክሪ የደበርሽኝ። ጆኒ ነው ወይስ የለን? ጆኒ ፍቅረኛዬ ነው። ከኤላ ጋር ደግሞ ምንም አይነት ግንኙነት የለንም። ለዛ ነው ተደብቀሽ ስታገኝ የደረስኩብሽ። ትሰሚኛለሽ? ተደብቄ አላገኘሁትም። የማናገረው ጉዳይ ስለነበረኝ ነው። ታዲያ ከጆኒ ጋር ሆናችሁ ስፈልግ ግን ያገኘው ስለሆነ ለምን ደነገጥሽ? አልደነገጥኩም። ምን የሚያስደነግጥ ነገር አለ? እሱም በቅርቡ ደርስበት ይሆናል። ቆይ ዩኒፎርም በማሳየት ሙድ እየተሽከረከርሽ ሰውነትሽን ለጆኒ ያሳየሽው ምን አስበሽ ነው? ምንም አላሰብኩም። ምን ነው ጆኒ የተሰማው ነገር አለ እንዴ? ትዝም አትዩ። ያን ያህል የምትተማመኝበት ከሆነ አሳስብሽ አይገባም። ትሰሚኛለሽ? በምንም አይነት ሁኔታ በመሀላችን ርዕስ እንድትሆኝ አልፈልግም። ርዕስ መምረጥ የእናንተ ድርሻ ነው። ሌላው ደግሞ አብሮ ቪዲዮ መስራቱን እርሹሽ። ለምን ሲባል? መቼም እኔ ፊት እንደዛ ይሆንሽ ብቻሽን ስታገኙ ምን ልታደርጊ እንደምትችይ መገመት ቀላል ነው። እኔን አታምኚኝም እንበል፣ ግን ጆኒሽን አታምኚው? እሱ አይመለከትሽም። ብቻ ያልኩሽን አድርጊ። ባላደርግስ? አሰቃይሻለሁ። እዚህ ትምህርት ቤት የገባሽበትን ቀን እንድትረግሚው ነው የማደርግሽ። ጆኒ ለቀቅ የማታረጊው ከሆነ በተግባር አሳይሻለሁ። እሺ? እዚህ ግቢ ያሉ ሰዎች ግን ማድረግ የሚፈልጉትን ማድረግ የሚችሉ ነው ይመስላችኋል? እኔ ደግሞ ምን እንደማደርግ አሳያችኋለሁ። በእናትህ ዳኒ እኔንም ተረዳኛ። ቆይ ትንሽ አላሳዝንህም እንዴ? ቆይ እኔ ወርጄ ነው እንደዛ ስቤተው የሆንኩት። እሺ ተረድቼሻለሁ። አሁን ልሂድ? እሺ ቆይ ትሄዳለህ። ከዛ በፊት ግን የሆነ የምታረግልኝ ነገር አለ። ምን? መኮንንን እንድታገናኘኝ እፈልጋለሁ። ለምን? ዳኒ አሁን እኔ መኮንንን ለምን እንደምፈልገው ሳይገባህ ቀርቶ ነው? ስለ ያሬድ ልጠይቂው ነው? አዎ ስለ ያሬድ ማወቅ የምፈልጋቸው ነገሮች አሉ። እና እሱን ደግሞ ለማድረግ እሱ ያስፈልገኛል። ታገናኘኛለህ? እንደዛ ማድረግ ግን አልችልም። ለምን? ይሄ እንዳደርግ ስላልነገረኝ ነው። እሺ አንተ ስለ ያሬድ የሰማኸው ነገር አለ? ምን ልሰማ እችላለሁ? አላውቅም። ደህንነቱን ምን አይነት ሁኔታ ውስጥ እንዳለ የት እንዳለ ምናምን። እንግዲህ አንቺ የምታውቂው ነው የማውቀው። ምን ካናዳ መሄዱ? አዎ ሄደ። አይሻ ችግርሽ እውነቱን ስነግርሽ እንኳን እንድታምኚ ፍቃደኛ አይደለሽ። ለዛ ነው ላንቺም ለቹቻ ምንም ነገር መናገር ማልፈልገው። በጣም ጥሩ ዳኒ፣ እቺን ቀን ግን መቼም ቢሆን እንዳትረሳት። እሺ? ስራ ስለሚበዛብኝ ከረሳት አስታውሻለሽ? አስታውሳለሁ። ጎሽ ጄሪ ስፈልግሽ ያገኘ አትፈልገኝ። እኔ እንድትፈልጉኝ አልፈልግም። ሲጀምር አትፈልጉኝ እንዴ? የማይሆነው ያ መሀል ላይ ሰውዬ። ቆይ ሲጀምር የሆነ ችግር ውስጥ ገቡ። ጄሪዬ የምትሉት ነገር አለባቸው። አትፈልጉኝ። በቃ እኔ አልፈልግም። እንዴ እኔ የምለው እረዱ ራሴን አጠፋለሁ ማለቷን ሰምተሻል እንዴ? አጠፋች? አሬ ሰይጣን ጆሮ ይደፈን። ምንድነው የምታወሪው? እና ምን አወራው? ካጠፋች ነገር ምን ይላል ይሄ? አላጠፋችው። እንደዛ በለኛ። ሆ እኔ ደግሞ እኮ ራሷን የጠፋች መስሎኝ ማለት እሱን አስታከኬ እንዲሁ እያልኩ ልናፋረቅ ነበር። ሰሞኑን ሲጀመር ሆድ እየባሰኝ ነበር። አጠፋች በጣም ማለት። እሺ እና ምን አደረግሽ? እኔማ ምን አደርጋታለሁ? ሰውዬ ይኸውልህ ሰው ቢሄድ ሰው ይመጣል ብዬ ማለት ነው ገጥሜ ዘፈንኩላት። ልጅቷ የምትሰማ ጉድ አለ ማለት ሰማ ማለችኝ። የራስሽ ጉዳይ ብዬ ሄድኩኝ። በቃ እና ሰማ ካለችኝ አብረት ልታነቅ። አይ ጄሪ ምን አለ ባታሹፊ እንዴ? እያወራን ያለ ነው እኮ ስለ ሰው ነፍስ ነው። እና ምን ላድርግ? እንጃ ብቻ ግን የሆነ ነገር ማድረግ ነበረብሽ። የኔ ወንድም እስኪ እንግዲህ አሁን ያለውን ነገር አንተ ሰምታል። ሂድና የሆነ ነገር አድርግ። እንክት እንደውም በዚህ አጋጣሚ ለምን ሜላትን ሄደ እትተታተላትም? እንደውም ቅድም እዛ ጋር ብቻውን ሄዳ ተቀምጣ ነበር። እንደው የዳግም ነገር ግን የኔ ወንድም አትፍዘዝ ነግሬሃለሁ። እዚህ ስትፈዝ ማለት አንዱ መጥቶ ላጥ አድርጎ በልቶብህ በአንተ ምክንያት ነው ስትባባሉ እንዳልሰማ። ጄሪ ልክ እኮ ነሽ።
አመሰግናለሁ። ያሟል እንዴ? አይ ማርክ፣ ሲጀመር ጫፍ ላይ እንደነበርክ እኮ አውቃለሁ። እንዲህ ትንሽ ልኩስ የሚያደርግ ነው ሰው ነው እንጂ አጣኸው በረት ይሄድ ነበር። ኤላዬ ምን ሆነሃል? ቅድም ከስለ ጋር ምን ስትል? ኧረ በጣም የምትገርም ልጅ ናት። እንዴት? ምን እንዳረኳት አላውቅም። ጥምድ አድርጋ ይዛኛለች ምናልባት ሳታውቂ ያስቀይመሻት እንዲሆን እንጂ ሳትነኪያት አስነካሽም እያልክ ነው? ምን ያህል ነው የምታውቃት? እኔ እንደዛ አላልኩኝም። ጆይን እጂ ስለ ዩኒፎርም ጠየቅኩት። እሱን ሰበብ አድርጋ ጥምድ አደረገች። አስፈላጊ ነው ጆኒን ሄዶ መጠየቅ? ያው አብረን ቲክቶክ እንሰራለን ብዬ ነው። ቢሆንስ? ከዛማ አሳየሁት። እሷ ግን አካበደች። ምናልባት ፍቅረኛዋን እየሳብሽባት እንደሆነ አስባ ይሆናል። እኔ የማስበው ዋጋም ከፍልለት ሰው አለኝ። ከሱ ውጭ አይታየኝም። እሱን እኮ የምታውቂው አንቺ ነሽ። ግን ደግሞ ከዛ ድረስ ላንተ ብዬ እንደመጣ ያውቃሉ። መቼስ ያክስቷ ልጅ ነው ብሎ ያስቡም አይደል? በእናትሽ ብርክቲ ሰብኝ ታያት። ኤላ ግን ታውቀዋል? ምኑ? እሷ ልክ እንደሆነች ለማሳየት በጣም እየተከራከርክላት ነው። እኔ መሰለኝ ነው እየተናገርኩሽ ያለሁት። ደግሞ ማስፈራሪያው። ቆይ ምን ብላ ነው ያስፈራራችሽ? ከሱ ጋር ቪዲዮ መስራት እንዳቆም ምናምን። ካላቆምሽስ? እዚህ ትምህርት ቤት የገባሽበትን ቀን እንድትረግሚ ነው ማደርግሽ አለች። ቆይ ማንም የላትም ብቸኛ ነሽ ብላ ነው እንደዚህ የምታደርገኝ? ሀቢብቲ ተይ፣ እንደሱ አታስቢ። እንዴት አላስብም? አዲስ ነሽ ብላ አይደል እንደዚህ የምታደርገው? ይኸውልሽ እኔ ያለሁልሽ። ማንም አባቱ ተነስቶ ጫፍሽን አይነኩምሽ። የምርህን ነው? አዎ የምሬን ነው። ግን ደግሞ አንቺም ይሄንን የምትፈጥሚው ነገር ታቆሚያለሽ። ምንም አላረኳትም እኮ። ይኸውልሽ ሀቢብቲ፣ አንቺ ገና የዚህ ትምህርት ሲስተም በደንብ አልገባሽም። እንደውም ልሰራ ያሰብኩትን ትቼ ሌላ አዲስ ሀሳብ አምጥቼ ከእሱ ጋር ቲክቶክ ሰርቼ ነው ጨጓራውን ቅጥል ለማድረግ። በቃ አሁንም ደረቅ ነሽ አይደለም? ምልሽን አሰሚኝ። አሁንም እንዳረሳኝ ያስታውቅብሃል ማለት እስካሁን የገዛሁልህ ቀለበት አለ? አይ አይደለም፣ ያኛው ጠፍቷል። እባክሽ ይሄንን ሌላ አዲስ ገዝቼ ነው። እሱን እንኳን ተወው። አንቺ ያምሻል እንዴ? ትምህርት ቤት ውስጥ እኮ ነን። በይ በቃ ቻው። አልረሳኝም ማለት ነው።
ጸጋ ወደ ትምህርት ቤት መመለስም አለብሽ። በለዚህ እዚህ ያለውን ነገር በምንም መቋቋም አልችልም። ምን ሆነሃል? ምን ሆንኩ? አይ ሲሪየስ ምናምን ሆንክብኝ። ቆይ እናንተ ልጆች ታማችኋል እንዴ? አንዴ ትመጡና አንዴ ተበሳጫ፣ አንዴ ሲሪየስ ሆንኩ የምትሉ እኛ እነማን ነን? አንቺና ማርክ። አልገባኝም። እሱም እንደዛ ብለው ነበር እንዴ? ቅድም ብቻዬን በተቀመጥኩበት መጥቶ ማይሆን ነገር ተናግሮ ሊያበሳጨኝ ሞከረ። አሁን ደግሞ አንቺ መጣሽ። የኔ አባት እኔ ምን ብዬ ነው ማበሳጭ? ሲሪየስ ሆንኩ እያልሽኝ ነው። እነሱ ጥፋት አለው እንዴ? ላንቺ አልታወቅሽም እንጂ አባባል በጣም ትልቅ ጥፋት ነው። እሺ በቃ አላወኩም ነበር፣ ይቅርታ። በጣም ነው የሚደብረው። አይ ዮሲ ይቅርታ አልኩኝ እኮ። እሱማ ምን አማራጭ አለኝ? ይቅርታ አድርጌልሻለሁ። አመሰግናለሁ። ምን ልትይ ነበር ግን የመጣሽው? አይ እንዲሁ ሄቨን ናይታት ነበር እንዴ? አላየኋትም። በቃ እንደዛ ከሆነ እኔ ሂጅ ልፈልጋት። ለምንድን ነው የፈለግሻት? እንዲሁ የሴት ወሬ ላወራት እኮ ሄቨንን? አዎ ምን ነው? አይ እስከ ዛሬ ድረስ እንደዚህ አይነት ግንኙነት ስለሌላችሁ ነው። ልክ ነህ፣ ግን ደግሞ አንተ ምን ያቀረብከውን ሰው እኔ ማራቅ እንደሌለብኝ ተሰምቶኛል። ቆይ ምን አስበሽ ነው? እንዴ ምን አስባለሁ? ብቻ ሌላ ነገር እየተቀራረብን ስለሆነ ማይሆን ነገር አስበሽ ከሆነ ግን በጣም ነው የምንጣለው። እሺ እዮሲ ምን እንደምታወራው? እኔ ምን የሚያሰብኩት ነገር የለም። ለማንኛውም በቃ እኔ ልሂድ። ወይኔ ቤቲ የፈራሁት ነገር ደረሰ ማለት ነው። ሚስ ብለህ እንዴት ነሽ? ደህና ነኝ። እኔ ምንም ይሰማል። ለምንድን ነው ብሩክቴን የጠማሽት? ላርስባት ልበልክ? ዋው ቆንጆ ቀልድ ነች። እሷ ልካህ ነው ወይስ ራስ ተቆርቁረህላት? ሁለቱም ግምቶችሽ ልክ አይደሉም። ጀስት ለማወቅ ነው። ምኑ ነው የምታውቀው? ባሰብኩት ምክንያት ነው የጠመድሻት ወይስ ደግሞ በሌላ ምክንያት ነው የሚለው? ከመጣችበት ቀን ጀምሮ ጆኒ ላይ የተለየ አክት እያደረገች ነው። መቼም ጆኒን ፈልገው እንዳልሆነ ጠንቅቆ ውስጥሽ ያውቀዋል። ለመፈለግ ምን ያንሰዋል? ምንም ላያንሱ ይችላል፣ ግን ደግሞ እኔ ከሱ የተሻልኩ ስለሆንኩ እኔ ነው የምፈልገው። ትሰማኛለህ? ለራስህ የሰጠው ያልተገባ ቦታ ነው እንደዚህ እንድታስብ የሚያደርገኝ። እሺ ቪዲዮ ሳብራው እንዳሰራ ያስጠነቀቅሻት ለምንድን ነው? በመቀራረብ ብዛት ተነጥቀኛለች ብለሽ አሰበሽ ነው እንዴ? ቆይ ዝም ብዬ አብረው እንዳትሰራ ብፈልግስ መብት አይደለም? ኧረ መብትሽ ነው የሚሰብለ። ቆይ ጠምዳታለች ብለህ ያሰብከው በምን ምክንያት ነበር? ያው እኔን ለማየት ብላ ከሌላ ሀገር ቀይራ ስለመጣች ነው። ታዲያ ከኔ ጋር ምን ያገናኘዋል? ብሩክቲ ተጨመረች ማለት ይሄ የተደበቀው ፍቅርሽ ላይ ከዓለም ቀጥለው ሌላ ተቀናቃኝ ተጨመረ ማለት ነው። ያ ደግሞ ላንቺ አስጊ ነው። ይሄ ሞራልክ እኮ ነው የሚመቸኝ። እንግዲህ ባትነግሪኝም አውቀዋለሁ ምኑን እንደማመች። እኔ እንግዲህ ከጆኒ ጋር ደስተኛ ነኝ። እውነተኛ ደስታሽ ግን እኔ ጋር ነው ያለው። አንተ ሁሌም ለኔ የጭንቀቴ ምክንያት ነክ። ይሄ በውስጥሽ አመቀሽ ያልሽው ፍቅርሽና እልህሽ ነው የሚያስጨንቅሽ። ስለዚህ ተንፈስ በይውና ቀለል ይበልሽ። ከዚህ በላይ እንግዲህ ጥላቻዬን በምንም ነገር ልተነፍሰው አልችልም። በጥላቻ የተሸፈነ ፍቅር ልብሽን ማለትሽን ነው? ይኸውልሽ እኔ ላይሽን ሳይሆን ውስጥሽን፣ ምላስሽን ሳይሆን ልብሽን ነው። እሺ ማየው እፍ አጉላት ተፈላሰፍ። ይኸውልሽ ሰብሊ ምን ይባላል መሰለሽ፣ መልካም ሴት ካገባ ደስተኛ ትሆናለህ፣ ነጭናጫ ሴት ካገባ ደግሞ ፈላስፋ ትሆናለህ ይባላል። ያኔ ነጭናጫ ገደል ግባ። እሺ አንቺ ካለሽ የትም ይመቸኛል ብዬሻለሁ። ነጭናጫ
እሺ ዳኒ እንዴት ነህ ታዲያ? ምን ታድርግልህ ነው? ናፍቆትህ እኮ እንዲሁ እንደዋዛ የሚያስቀምጥ አይደለም። በቃ ሙሉ ነው። ኧረ ምንድን ነው? አሁን ብቻዬን መሆን ስለምፈልግ ሂዱልኝ። ለምን? አያገባሽም። ባያገባኝም ግን ለምን ብቻህን መሆን እንደፈለግክ መገመት አያቅተኝም። እንዴት አወቅሽልኝ እባክሽ? ያው አንተ ብቻህን መሆን የምትፈልገው ከጸጋ ጋር እንደፈለግክ ለብቻህ ለማውራት እንዲመችሃል። ምንድን ነው የምታወሪው? ንግግሯ እኮ ግልጽ ነው። ያው ከጸጋ ጋር ትገናኛላችሁ ያልሽ። እኔ ደግሞ ከጸጋ ጋር እንደማልገናኝ ደጋግሜ ነግሬያታለሁ። ሀይ ዳኒ፣ ጸጋ ነኝ። ይሄ ለጥንቃቄ ያህል ሌላ ስልክ ቁጥር አውጥቼ ነው። አዳዲስ ነገሮች ካሉ ደግሞ በዚህ ቴክስት አደረግልኝ ማለት። ምንድን ነው የምታወሩት? ተረት እንበል። እሺ አሁን ምንድን ነው? አፈቁም ወደዛ። ምን ልደበድብኝ ነው? አልደበድብህም፣ ግን ዳኒ እመነኝ፣ እምልህን የማታደርግ ከሆነ የማታውቃትን ቤዛ ነው እሺ ማሳየህ። እሺ ምንድን ነው? ይሄ ምንድን ነው? ምን ነው ደነገጥክ? ለምን ደነግጣለሁ? ደግሞ ምንድን ነው የምታሳየኝ? በአንተ ቤት ከጸጋ ጋር ስታወራ የነበረ መስሎሃል አይደል? እኛንን ግን እሷን መስለን ስናወራህ የነበር ነው። መቼ? አትንተባተባክ ወደዛ። ትሰማኛለህ ዳኒ? የምንልህን የማታደርግ ከሆነ ይሄንን ቀጥታው ወስጄ ለቀስቴ ነው የማሳየው። ቤዛ በእናትሽ አታስጨንቂ። ግራ ቀኝ ማለቱን ትተህ የተጠየቅከውን ብቻ መልስ። በቃ ተውኝ ዳኒን። ሁሉም ሰው በምንድን ነው የሚያስፈራራው ብለን የሆነ ነገር ስናጣራ አንድ ነገር አግኝተናል። ዳኒ አባቱን በጣም ነው የሚወዳቸው እና ሁሉም ሰው በዛ ነው የሚያስፈራሩት ምናምን አሉ። እናማ እኛንም በጣም ያስገድድከን ነው። ቤዛ አታደርጉት ዳኒ። ከእናቱ ሆድ ውስጥ ክፉ ሆኖ የሚወለድ ሰው እንደሌለ ደጋግሜ ነግሬሃለሁ አይደል? እናማ እስከዛሬ ለሰው የምታስበውን ቤዛን ሳሳየህ ኖሬያለሁ። ከአሁን ወዲህ ግን የማታውቃትን ቤዛ ነው እሺ መሆንብን። እዛ ድረስ እንኳን የምደርስ አይመስለኝም። ለማንኛውም የማደርገው ነገር ሰርፕራይዝ ቢሆን አይሻልም? ለማንኛውም ደህና ነህ? ምን ሆነሽ ነው? አንቺ ነሽ ምን ሆነሽ ነው? ይሄ ኤላ ነው። ኤላ ደግሞ ምን አደረገ? ለዛች ለብርክቲ ተቆርቆሮ ለምን ቪዲዮ እንዳስተካከለከልሻት አላለኝም? ከለከልሻት እንዴ? አዎ። ለምን? ከመጣችበት ጊዜ ጀምሮ ነገሯ ምንም ስላልጣመኝ፣ በዛ ላይ ደግሞ ጆኒ ከኔ ጋር እያለ መታ ዩኒፎርም ያምራል ምናምን ብላ እየተሽከረከረች አሳየችው። ከዛ በቃ እናደደችኝና ቪዲዮ እንዳታስበው ነገርኳት። እሱም ለሷ ተቆርቆሮ መጥቶ አናገረኝ። ያው እሱም ብላ ስለመጣችና የምታውቀው እሱም ብቻ ስለሆነ ለሷ ማሰቡ በጣም ኖርማል ነው። እኔ እኮ ያናደደኝ ያሰበበት መንገድ ነው። እንዴት ነው ያሰበው? እኔ እሱን ስለምወደው በሷ ቀንተሻል ብሎ ነው ያሰበው። እንዴ አንቺ ምን ከመጣች ጀምሮ ታውቆሻል፣ በጣም ጠምደሻት እናማ እንደዛ ማሰቡ በጣም ኖርማል። ቆይ አንቺም እንደዛ ነው የምታስበው? እርግጠኛ አይደለሁም ግን ማለት እንደባለፈው ልታናድጂኝ ፈልገሽ ባልሆነ እንዴት ነው እኔ ኤላን ማፈቅረው? አንድ ልብ እኮ ነው ያለኝ። እሱንም ደግሞ ለጆኒ ሰጥቼዋለሁ። ኧረ ተረጋጊ ሰብለ፣ ጫውሽብኝ እኮ እና አንቺ አልረዳሽ ስትይኝ ነው። አንቺ አልተረዳሽኝማ። እሱ እንደፈለገ ቢያስብ አይደንቅም። እሺ በቃ ይቅርታ። የልብን ተናግሮ ይቅርታ። ዛሬ ማላውቃትን ሰብለ ነው ይሽብኝ። ያ እንደዛ ራሱን እንደ ልዩ እያጨጓሬን አጭቶኝ ሲመጣ አንቺ ጭራሽ ትጨመሪብኛለሽ። ቆሽ አንቺስ ምን ሆነሽ ነው? እስኪ ተይኝ ሰብለ፣ ምን አይነት ጣጣ ውስጥ እንዳይገባ። የምን ጣጣ?
ናታን ቃጀል ከታገተችበት ለማስለቀቅ አስፈቅዶ ሄዷል። እና ምን አጋጠመው? እሱማ ምን ያጋጥማል? እና ምንድነው የተፈጠረ? ኤላን አግኝቼው ስለ ናታንና ስለ ቃጀል ልጠይቀው በቃ የልቤን ልነግረው ምናምን አምልጦኝ ዘባረኩ። እና እንደምታፈቅሪው ነገርሽው? በቀጥታ ባልነግረውም ገብቶታል። በቃ እኔ ለማንም እንዳወራ አስጠነቅቀዋለሁ። ችግሩ መች በዚያ በቃ ብለሽ ነው። እና ደግሞ ሌላ ምን? ናታን ቃጀልን ለማስለቀቅ ሲሄድ አንድ ነገር ሆኖ ፍቅሬን ሳልገልጽለት ከምጸጸት ብዬ ደወልኩለት። መሲ ልብ እየመታ ነው። እና ነገርሽው? ልነግረው ስል እነ ሚኪ ዌቲንግ ገቡበትና ማንሳት አለብኝ በኋላ ደውልሻለሁ ብሎ ስልኩን ዘጋው። ብትነግሪው ግን ምን የሚል ይመስልሻል? አላውቅም። ውይ ተንፈሳሹ ተገላግለሽ ነበር ግን ትልቁ ጉዳይ እሱ አይደለም። እና ምንድነው? ስልኩን ዘግቼ አንተ ፍቅር የማይገባክ ምናምን ብዬ ስበሳጭበት ያቺ ተንከሲስ ሆነች አለም ሰማች። ምን? እቺ እስስት ተደብቃ እየሰማችሽ ነበር? አዎ ሚስጥርሽን እደብቅልሻለሁ ግን እዳ ያለብሽ አለች። እጭ ምን አይነት ቀን ነው? አሁንማ ይሄን እድል ልትጠቀምበት ትችላለች። ምንም ጥርጥር የለውም። ዛሬ ቀኑ ራሱ የተበላሸ ነው እባክሽ። ይኸውልሽ የማይሆን ነገር ካለችሽ ግን ደፈር ብለሽ ንገሩ በያት። መንገሩ መች ጠፋኝ ብለሽ ነው? ጓደኝነቱን እንዳላጠፋች ነው እንጂ ሰው ያው የናታንና ስሰብ ታውቂ የለ። ምን አይነት ግራ የገባው ነገር ነው በእናትሽ? በጣም ጨንቆኛል። አይዞሽ የኔ ቆንጆ፣ የሆነ መፍትሄ እናጣ። እና ዛሬ በሰላም ነው ያልመጣችሁ? አዎ ማርክ ደውዬላት ነበር፣ ግን ደግሞ ትንሽ ረፍት እንደምትፈልግ ነገር አለች። እኔ እኮ ራሴን አጠፋለሁ ምናምን የሚባል ነገር ስለሰማሁ ገባኝ። ቆይ ግን እሱስ ምንድን ነው የሚያስበው? እሱ ደግሞ ምን ያስባል? ቆይ ምን ሆኖ ነው እንደዚህ መሬት አይንካኛለሁ? እሱ ማን ስለሆነ ነው የሚጠብረው? እኔ ምን አውቄ? እሱማ በጤናው አይመስለኝም። እንዴት? ሊናገር አልፈለግም እንጂ እዛ ቄው የሆነ የገጠመው ነገር አለ። እኔም እኮ እንደዛ ልረዳው ሞክሬ ነበር፣ ግን ደግሞ እሱ ደርሶ አራስ ነብር ያደርገዋል። ቆይ ሜሉ ያለሽ ነገር አለ እንዴ? እኔ በረዱ ጉዳይ ላናገረው ስቀርበው እንዴት እንዳደረገው ባየ ማለት እንዴ? ባየው በጣም እኮ ነው የጠበረብኝ። ጭራሽ እኔ ለሱ ፍላጎት እንዳለኝ ምናምን ነው አክት ሲያደርግብኝ የነበረው። የቼን ይወዳል ማርክ። ሜሉ የምርሽ ነው? ማርከሙት የምሬን ነው። ቆይ ሜሉ ግን አንቺ የሆነ የተሰማሽ ነገር የለም አስለሱ? ምንድነው የምታወራው? እኔ እኮ ሜላት ነኝ እኮ እተማመንብሻለሁ። አንድ የማልደብቅ ነገር ቢኖር እሱ ለኔ የሚያሳየኝ ነገር እንደ ሴት ሆነ ብታዩ በጣም የሚደብር ነገር ነው። በቃ እሱን ኢግኖር እንግጨውና የራሳችንን ሙድ እናራምድ። ከመምጣት ስለሱ አንስተህብኝ እኮ ነው ትንሽ የተናደድኩት። እኔም እኮ ግራ ቢገባኝ ነው ያገኘሁሽ። እና አንተ ግን እንዴት ነህ? እኔም አለሁልሽ። ያው ሁሉም እንደተበላ ቁብ ጣል ጣል ቢያረገኝም ደሙ ማን ይጣለ እባክህ? እንዴ አንቺስ ብትሆኚ የጣልሽኝ አጣጣል ነው እንዴ? እኔ ደግሞ እንዴት ጣልኩ? እንዴ ፍንግል። ሃይ ማርክ ቀልደኛ ነህ። ልሙትልሽ አልቀልድኩም። እና ፍንግል እያልከኝ ቁም ነገር ነው ብዬ እንድሰማ ነው የምትፈልገው? ምን አለበት ካልክ ይሁንልሽ። ሜሉ ካልደበረሽ ሻይ እንጠጣ? አይ ማርክ ይቅርብኝ። አታስቢ፣ ስለኛ ምንም አላወራሽም። እርግጠኛ ነህ ለምን? ታማኝ ቄ ሰው እኮ ነው። እሺ እንደዛ ነው። አንተ ጊዜው ምንም አልሄድ ብሎኛል። እኔ ራሱ እንዴት እንደሾኩኝ። ዛሬ ግን ማለት ነው የሆነ ሰበብ ፈጥረው ፍልሚያውን ለሌላ ቀን እናዘዋውረው ምናምን ቢሉ በጭራሽ አንሰማቸው። ዛሬ ፍልሚያውን የምናቆምላቸው ማሸነፋቸውን አምኖ ለኛ ከተገዙልን ብቻ ነው። ካለበለዚያ ግን ወደው ሳይሆን በግዳቸው ይፋለሙናል። ሁለተኛ ቀና ብለው እንዳያዩን አድርገን ነው የምንሰባብራቸው። ከዛ ከሰብልዬ ጋራም ሰላማችንን አግኝተን ጣፋጭ ፍቅር ጊዜ እናሳልፋለን።
እኔም ብርክትዬን የግል ያረጋታል። እሱ እንኳን የሚሆንልህ አይመስለኝም። ለምን ደግሞ አይሳካም? እሷ እንኳን ኤልያስን ብላ እንደመጣች እኮ ግልጽ ነው። ግን እኮ ፍቅረኛዬ ነው ብላ በይፋ አላወጀችም። እና ምን እስክትነግር እየጠበክ ነው እንዴ? የሆነ ስሜት እኮ እንዳላት እኮ ግልጽ ነው። እና የሆነ እኔ ምን አገባኝ? ታዲያ ይሄንን ስሜት ከውስጥ አውጥተህ የራስን ለማድረግ የሚከብድ አይመስልም? እንደውም ካልክ እሱ ከባድ አይመስለኝም። ለምን? ምክንያቱም የኤልያስ ልብ ወዴት ሽፍት እንዳደረገ ስለሚታወቅ። አሁን ትንሽ መስመር ያለፍክ አልመሰለህ? ሶሪ። ለማንኛውም አሁን ፍልሚያችን ላይ ፎከስ እናድርግ። ባይሆን እሱ ጥሩ ሀሳብ። ቅጥቅጥ አድርገናቸው ሙሉ ግቢ ውስጥ ናታንና የላ አቅም እንደሌላቸው እንዲወራ ነው የምናደርገው። ግድ ነው። አቤዚ የሰሞኑን ድርጊታችን እንዴት አየሽ? በጣም ደስ ይል ነበር። አንቺ ግን በጣም አስገርመሽኝ። እናሳ ሲጀመር ተተዋኝ ብቻ ደገኛ ሰው እኮ ነው። እንግዲህ አሁንማ እኮ በደንብ አሳየሽኝ። ግን ከዚህ በኋላ ምንም የሚሆን ይመስልሻል? አላውቅም፣ ግን በቃ ውስጤን በጣም ቀለል ሲለው እየተሰማኝ። ስለ ዳኒና ጸጋ ስላወቅሽ ነው? ለሱ ብቻ አይደለም እና ከሾቻ ጋር ድጋሚ ማውራት በመጀመራችን በጣም ነው ደስ ያለኝ። እሱማ እኔ ራሱ በጣም ነው ደስ ያለኝ። ደግሞ እነግርሻለሁ እያልኩኝ የረሳሁት ስለ ዳኒና ስለ ጸጋ ማወቃችንን በፍጹም ለቾቻ እንዳስነግራት። እሺ? ለምን? ምክንያቱም እሷም ቀስቴም ጥሩ ስሜት ላይ ስላልሆኑ ተናድ የሆነ ነገር ሊያደርጉ ይችላሉ። እሺ አልነግራት። ቤዚ ዳኒ እየመጣ ነው። በእርግጠኝነት አስቦበት ነው የሚሆነው። ምን ሊለን ይመስልሻል? ያው ስምምነት እናደርግ ምናምን ሊለን ይሆናል። ምን አይነት ስምምነት? ያው እንግዲህ ፍራይዴ ለቀስተ ተሳዩብኝ ምናምን ሊለን ይሆናል። እስኪ እናያለን። ለምን ብቻ እንደዛ ነው? እሺ ምንድነው ማውቀው ፈልጊ? ጸጋ የት ነች? እሱን አላውቅም። እሺ እሱን ልመንህ፣ ግን ምን አድርግ ብላ ነው ያዘዘች? አንቺ እና ቹቻ እንደከታተልላት ነው ያዘዘች። ምንድነው የምትከታተልላት? አንቺ እና ቹቹ ሊያዩታ ቹቻን ማሰቃየት ትፈልጋለች። በጣም ጥሩ። ስለዚህ መቼ ነው የምትመጣው? እኔ እንጃ፣ እሱን አላውቅም። እሺ አሁን ደግሞ ስለ ያሬድና ስለ መኮንን ንገረኝ። ስለ እነሱ ምንም አላውቅም። ግን እኮ ሰሞኑን ከእነሱ ጋር እየሰራህ እንደሆነ ነግረኸኛል አይደል? አዎ፣ ግን ከጸጋ ጋር እየሰራው እንዳለ እንድታውቂ ይችላል። ዳኒ ልመንህ? አዎ መኝ። በጣም ጥሩ። እንደዛ ከሆነ ለጊዜውም ቢሆን ለቀስቴ ምንም ነገር አልነግረውም። ግን አንተ አሁንም እኛን እየተከታተልክ ለጸጋ የምታደርሰውን ነገር ትቀጥልበታለህ። በፍጹም ግን እኔ ማውቄን እንዳታውቅ። እሺ። ሌላ የምትነግረኝ ነገር አለ? ቀስቴ በጣም መሮታል። ከጸጋ ጋርም እየሰራው ያለሁት በአባቴ ስላስፈራራችኝ ነው። እና ይህን ነገር ደግሞ ከነገርሽው ቀስቴ በጣም ነው የሚጎዳኝ። ወይ ዳኒ እመነኝ፣ አላደርገውም አልኩህ እኮ። ጄሪ መጣሽ? ባልመጣሽ ነው የነበርኩሽ። ለምን እንዲህ ቅርስ ብለሽ ሳይሽ ማለት ነው ውስጥ ቅፍፍ ይለኛል። በቃ ስድስተኛ ስሜትሽ ነው። እሱ ደግሞ ምን አለሽ? ጠይቀኝ። ምን ፍቅር?
አንቺ ደግሞ እሱ ቢሆንማ በስንት ጣሙ እና ምንድነው? እቺ ልጅ ምን ሆና ነው ብቸኝነት ያበዛችው? ምን ቢገጥማት ነው እንደዚህ ኩርምት ብላ የተቀመጠችው ብሎ ጠይቀኝ። እና አንቺ ምን አልሽ? እኔማ ምን እለዋለሁ? እሱ ራሱ መልሶ ምርጫ ውስጥ ከተተኝ እንጂ። ምን አይነት ምርጫ? አንዱ ፍቅር ይዟት ነው ያለኝ፣ ሌላኛው ደግሞ አይ ፍቅርማ አይዛትም አለኝ። ከዛ ሶስተኛው መጣና ደግሞ ደብሯት ነው ባክሽ እቺ ልጅ ፍቅር አልያዛትም አለኝ። ከዛ ሌላኛው ይመጣና ደግሞ ማለት ነው አንቺን የመሰለች ጓደኛ እያለት እንዴት ይደብራታል ይለኛል። ግራ ገባኝ እኮ ሄቨን። እና አንቺ ምን ወሰንሽ? እኔማ ስቃይን አየሁ እኮ ሄቨን። አንዱን ስል ሌላኛውን ስል ደግሞ ሌላኛው ሄቨን። ኧረ ተሰቃየሁብሽ በእናትሽ። ታዲያ እኔ ምን ልርዳሽ? ሄቡዬ እኔማ አንድ ነገር ብታደርግልኝ ደስ ይለኛል። ምን? ሄቡዬ እንደው በስህተት ፍቅር እንደይዝሽ ቢሆን አሪፍ ነበረ። ግን ምን ሄቨን ንገሪኝ። ግን ምን የፈሩት ይደርሳል የጠሉት ይወርሳል ማለት ይሄ እኮ ነው ሄቨን። በቃ ንገሪኝና ገላግኝ፣ መርዶዬን ንገሪኝ። እንዴ የምን መርዶ? ፍቅር ይዞኛል በይኝና ንገሪኝ። ማለቴ ምን መሰለሽ? ኦፍ እንግዲህ አትመጭብኝ፣ ታስጠላ። ምትናገሪ ከሆነ ተናገሪ። ቆይ ቢዘኝ ግን ምን ታደርጊዋለሽ? እስር አድርግሽና ማለት ነው ሄቨን በርበሬ ያጠንኩሽ 6 ጊዜ አስነጥሶሽ በሰባተኛው ላጥ ብሎ ጥሎሽ ይሄዳል። አይ ጄሪ እንደምን እንደሚሻልሽ እኔማ ምትይውን ልስማ ብዬ ነው እንጂ መቼም ቢሆን ፍቅር አይዘኝም። እንዲህ ብለሽ ገላገኝ እንጂ እኔና እኔማ እኮ ከዛ የሎሽን እቃ ከመሰለ ልጅ ጋር ፍቅር ያዘሽ ብዬ ደንግጬ ፌንት ልበላ ነበር። ማን ነው አንቺ ሎሽን እቃ ብቻ እዩ ሲያሰነደ እና ከሱ ውጪ ማን አለ ሄቨን? አይ ጄሪ አንቺ እኮ ጉደኛ ነሽ። ብሩክቲ ምን ሆነሽ? እሺ ሀቢብቲ ምን ሆነሽ? ቆይ ከነጆኒ ጋር ያለ ችግር ምንድነው? ምን አሉሽ ደግሞ? እነሱ ምንም አላሉም፣ ሲያወሩ ነው የሰማሁት። ምን ብለው? ዛሬ ካንተና ከናታን ጋር ፍልሚያ እንዳላችሁና እንደሚሰባብሯችሁ ሲያወሩ ነበር። እሱን ነው እንዴ? አዎ ዝም ብላ ዛሬ የቀጠረው ነገር አለች። ቆይ አንተ ይሄን ነገር አልተዋልካ? ምኑ? የምትደባደበውን ነገር ነው። እኔ እኮ ፈልጌው አይደለም። የፈለገ ቢሆንስ እዛ በድብድብ የተነሳ ስንት ሰው እንደጎዳ ረሳህ እንዴ? ቢያንስ ኢንቫይሮንመንት ስትቀይር ለምንድን ነው ይሄን ነገር ማተው? ብሩክቲ እኔ እንዴት እንደሆነ አላውቅም። ጸበይ ሄድኩበት ነው የሚከተለኝ። ግንባሬ መሰለኝ። እና ሸሻዋ ምን? ኤላ እኮ ነኝ። ከመጀመሩ ነው ጸብን መሸሸው። ምን አይነት እዳ ነው በፈጣሪ። ቆይ እሺ ለምንድን ነው የምትደባደበው? ምንም እንዲሁ ነው። አይ ያንም ከሰው ጋር ተጣላ። ይሄንን ደግሞ ጠንቅቄ ነው የማውቀው። ብሩክቲ አንቺ ማታውቂው ብዙ ነገር አለ። ነገረኛ። አልነግርሽም እኮ ለምን? ማወቅ ስለሌለብሽ። በእናትህ ኤላ ስነግርህ ስማኝ። አንተ ድብድብ ላይ አብሾ አለብህ። እነዚህ ልጆች ትጎዳቸዋለህ። ሁለት እኮ ናቸው እንዴ? ሶስትስ ቢሆን ላንተ ማጋደም ብርቅ ነው እንዴ? ይኸውልሽ እሱ ድሮ ቀረ ማለት። እዚህ ከኔ የሚበላልጡ አይለኞች አሉ። አንድ የሆነ ሰዓት ላይ እጄንም ተሰብሬ ነበር። አላምነህም። እመኚ። አይ ወይ ደግሞ ሁን ብለህ ተመታህላችሁ ነው የሚሆነው። ይሄን ያክል በእኔ ተተማመኛለሽ ማለት ነው? ምን ጥያቄ አለው? በእናትህ ኤላ እነዚህ ልጆች ትጎዳቸዋለህ። እራስ ላይም ሌላ ጣጣ ይዘህ ነው የምትመጣው። አታስቢ፣ ምንም አይመጣም። ግን ደግሞ አንቺም ከዚህ በኋላ መጠንቀቅ አለብሽ። ለምን ነው የምትጠነቀቀው? ከዚህ በፊት በጣም ተደባዳቢ እንደነበርኩና በድብድብ የተነሳ ብዙ ሰው እንደጎዳው ማን ነው የሚያውቀው? ማወቅም ደግሞ የለባቸውም። እሱንማ ምን ብዬ እነግራቸዋለሁ? እሺ በቃ መሄድ አለብኝ። እና ጥለኸኝ ነው የምትሄደው? ወይ አለሜ መጣች። አለሜ? እና መቼስ አለሜ አለች። ቆይ አንቺ ልጅ ምንድን ነው አላማሽ? ይኸውልሽ
በይሳት ምንም ማውራት አልፈልግም። ምን ማለት ነው? ፍቅረኛዬን ምን አድርግ ነው የምትዩ? አለም አታናጅኝ። ኤላን ከችግር ውስጥ ለማስወጣት እየሞከርኩ ነው። ብርክቲ አረፍ በቃ። ስሚ ለኤላ እኔ አለሁለት። ለሱ ስል ምንም የማላደርገው ነገር የለም። አይደለም ከችግር ውስጥ ማስወጣት ችግር ውስጥም ቢሆን እገባለታለሁ። እሺ እንዴ እናንተ ቆይ ምን ሆናችሁ ነው? ይሄ እኮ የሚያጨቃጭቅ ነገር አይደለም። ቆይ አንቺ ከዚህ በፊት ኤላን ታፈቅሪው ነበር እንዴ? እሱን ጠይቅ። እሺ ንገረኝ። ምኑ ልንገርሽ? ከዚህ በፊት ምን አይነት ግንኙነት ነበር የነበራችሁ? ምንም ቢኖረን እሱ ያለፈ ታሪክ ነበር። አሁን ስለ ዛሬ ነው። ኤላ ለምንድን ነው በቀጥታ ማትነግረኝ? ታፈቅራት ነበር? አላፈቅራትም። እሺ እሷስ ታፈቅርህ ነበር? ለነገሩ እንዴት አታፈቅርህ? ባታፈቅር ኖሮ እዚህ ድረስ ተከትላት መጣም ነበር። የእናቷ ልጅ አይደለ ይሄን ያህል መስዋዕትነት የምትከፍልልህ? ሄቡ በእግዚአብሔር ልለምንሽ፣ በእናትሽ እሺ በይኝ። ምንድነው የምትለምኝ? በእናትሽ ያለችኝን ተስፋ አታጨልሚያት። እንዴ ቆይ ስለምን ተስፋ ነው የምታወሪው? በቃ ሄቨን ከዮሲ አስራቂ። ለምን? ምንም ሁኔታው ደስ እያለኝ አይደለም። ቆይ ምን አዲስ ነገር አየሽበት? በጣም ብቸኝነት እያበዛ ነው። በዛ ላይ ደግሞ በጣም ቁጣ ሆኗል። እና ይሄ ደግሞ በጣም መጥፎ ምልክት ነው። የምን ምልክት? የፍቅር። እንዴ ቤቲ ቆይ ምንድነው የምታወሪው? እኔ ሄቨን ይሄንን ስሜት በጣም ነው የምፈራው። በእናትሽ በቃ ተለመኝኝና ራቂው። እኔ እኮ ብርቀው ደስ ይለኛል ግን አልችልም። ለምን? እኔ ስርቀው እሱ በል ይቀርበኛል፣ ግን ስቀርበው ይሻላል። ቢያንስ ሰላሜን አግኝቻለሁ። አንቺ ግን ለምን ደው ማትረጂኝ? አፈቅረዋለሁ እኮ አውቃለሁ የኔ መሆን አይችልም፣ ግን ደግሞ የሌላ ሰው ሲሆንም ዝም ብዬ ማየት አልችልም። ከኔ ጋር እኮ መፋቀር አንችልም። እሱን እኮ ያልሽው አንቺ ነሽ። ቆይ እሱ ያለሽ ነገር አለ? ባይኖርም የማይበት ስሜት ግን ምንም ልክ አይደለም። በእናትሽ ቤቲ በቃ በእናትሽ ተረጋጊ። ፕሊዝ ሄቨን እሺ ቆንጂት እንዴት ነሽ? እንዴት ነህ? ምን ነው የደበረሽ ትመስያለሽ? ግቢያችሁ ግራ የሚያጋባ ነው እንዴ? እኔ ያለውማ ግራ አትጋቢ። አንተም እኮ የዚህ ግቢ አንዱ አካል ነህ። ይኸውልሽ አሁን እኮ አንቺም የዚህ ግቢ አንድ አካል ሆነሻል። ያ ማለት ደግሞ ከሁሉም ጋር ተመሳስለሻል ማለት አይደለም። ሁሉም እኮ ይለያያል። አንተ በምን ትለያለህ? እሱንማ ቀርበሽ ካላየሽኝ አታውቂኝም። ሰው መቅረብ ላይ ብዙም አይደለሁም። ለሰው ሰው ነው መድኃኒቱ ሲባል አልሰማሽም? አንዳንዴ መርዝም ይሆናል። አንዱ ለመጉዳት ቀኑ ሙሉ ነገር ሲጎነጉን ነው የሚውለው። ቆይ ምንድነው እንደዚህ ምድር ያደርግሽ? እኔ ግን የሚገርመኝ ቆይ እዚህ ግቢ ከመቼው ነው ወሬ የሚዳረሰው? እኔ እንኳን ገና ከመግባቴ ያልሰማሁት ሚስጥር የለም። እና ይሄ ሁሉ ነገር ከገባሽ ስለኔ እንዴት መረዳት ያቅትሻል? ስለአንተ ምን እንዴ? እንደ ተመቸሽኝ ነው አውቃለሁ። እባክህ እና ያወቅሽ ነው እንዳላወቅ ይሆንሽው? እናንተ ምንም ሳትለኝ ምን ማለት ትችላለህ እንዴ? ማለት እኔ ጥያቄ እስካቀርብልሽ ነበር የምጠብቂው? አዎ። እሺ እና ምላሽ ምንድነው? መልሴማ አንተ ታይፕ አይደለህ ማለትማ የምፈልገው አይነት ወንድ አይደለህም። ቆይ ምን አይነት ወንድ ነው አንቺ ታይፕ? የኔ ታይፕ ወንድ ኩሩ፣ የሆነ ጀነን ያለ የተረጋጋ መንፈስ ያለው እና ደግሞ ለዓላማው ምንም ቢሆን ወደ ኋላ ማይል። ልብ ብለሽ አላየሽኝም ማለት ነው? ይሆናል ምናልባት እንዳትታይ ከለለው ካል ያሰብኩትን ለማሳካት ምን ያህል ርቀት እንደሚሄድ አሳይሻለሁ። መልካም ጉዞ። አይመልስም ሙዛዝ። በይት አለ እንዴት ነሽ? ሰሞኑን ጠፋብሽ አይደል? ኧረ ችግር የለውም። ያው ቢዚ አይደለም። አልገባኝም። አውቆይተኛ እንዲቀሰቅሱት አይሰማም አሉ። ወገኛ። ለምን
ምን አዲስ ነገር አለ? ሰሞኑን እንኳን የሆኑ አዲስ ነገሮች እየተፈጠሩ ነው። ለምሳሌ ጸጋ በህይወት አለች። የምርሽ ነው? ነው ይላ የምሬን ነው። ቆይ ይህን እንዴት ልታውቁ ቻላችሁ? እኛ በሷ ጉዳይ የሆነ ሰው ጠርጥረን ነበር። ከዛ እሱን ልናጣራ በሄድንበት ርቀት እሷ በህይወት እንዳለች አውቄያለሁ። ዳኒ ነዋ? አዎ ዳኒ ነው። ይገናኛሉ እንዴ? አይገርምህም? የቤዛና የቹቻን ነገር ተከታተልልኝ ብለው በድብቅ ይገናኙ ነበር። ራሱን የነገረሽ? እሷን አስመስዬ በማያውቀው ስልክ ቴክስት ሳደርግለት መለሰልኝ። ትገርሚያለሽ። አና የት ነው ያለችው? አይ እሱን እንኳን እሱም አያውቅ። እሺ ስለ ደመረስ የሰማሽው ነገር አለ? አይ ስለሱ እንኳን ምንም የለም። ግን ደግሞ በእርግጠኝነት የጸጋን አድራሻ ማወቅ ከቻለን ስለሱ ማወቅ በጣም ቀላል ነው። ግን ያው እውነቱን ለመናገር የሱ ጉዳይ ብዙም አያሳስበኝም። ሊያሳስብሽማ ይገባል። ለምን? ምክንያቱም ቀስቴን ከሶታል። እሱ ቀርቦ ካልመሰከረ ለቀሴ ልክ አይሆንም። እሱማ ልክ ነህ። እስቲ ግን ቀስ እያልን እሷን ካገኘናት በኋላ የሱን አድራሻ እንፈልጋለን። ግድ ነው። እና እኔ ምን ልርዳሽ? ምንም። እሺ ከቹቻ ጋር ታረቃችሁ? አዎ ከእሷ ጋር ታርቀናል። ግን ደግሞ ማንም አያውቅ። ቆይ እንዴት ታረቃችሁ? ይሄ የሆነ የሚያስፈራራት ሰው ነበር። እናም እንደ ጸጋ ሆኜ ቴክስት ሳደርግላት መለሰችልኝ። ከዛም በኋላ ሳፋጥጣት ማውሸት አልቻለችም። ስለዚህ ስላንቺና ስለ ያሬላቱ ተሰማቹቻ የተናገረችው ተገዳ ነው ማለት እንችላለን። ነገርማ ጸጋ አስገድዳት ነው። ይገርማል። ቆይ ይህንን ያክል ጸጋ ቹቻን ያስፈራረቻት በምንድን ነው? ባደፍርስ። ማን ነው እሱ ደግሞ? የቹቻ እህቱ አባት ነው። ከዛ እሱ መጥቶ ልጄን ወስዳታለሁ ስጭኝ አለ። ጸጋ በምን እንደሆነ አይታወቅም አፉን እንዲዘጋ አደረገችው። ከዛ በኋላ እኔ የምልሽን የማታደርጊ ከሆነ እህትሽን እንዲወስድብሽ አደርጋለሁ እያለች ታስፈራራታለች። ቆይ ታዲያ እሱ የት ነው ያለው? ማንም አያውቅም። ይገርማል። ቆይ ግን እኔ ለምንድን ነው ለአንተ ይሄንን ሁሉ ነገር የምነግርህ? ያው አንድ ላይ እየሰራን ስለሆነ ነው። አይ አንተ ግን ጥያቄዎች የምታደርገው ነገር በሙሉ ልክ አይደለም። የሆነ የሰላይ ነገር ነው። የሰላይ? አዎ የሰላይ። ቤዛ ምን እያልሽ ነው? ፊላ አሁን ብቻ የማውቀው ፈልገው። በጣም ጥሩ ቤት አሳታስልኝ ቢሆን በጣም ጥሩ መረጃ ነው የነገርሽኝ። አሁን ይሄንን ቮይስ ላልማስልክላት ምን እንደምትል መስማት ነው። ዛሬ ናታንና አይተኮል እንዴ? እኔ እንጃ። ምን ነው? አይ እንዲሁ ድንገት ካልመጣ ብዬ ነው እንጂ። እንዴ የቀጠሯችንን ቀን ጠብቆማ አይቀራትም። ቦቅቧቃ ነገር ነው። ቀኑ ማይደርስ መስሎት ነው አይደል እንደዚህ ሲፎክር የነበረው? ይኸውልህ ኤልያስ ናታን የለም ምናምን ቢል ግን መቼም አንፋተው። ምንም አይነት ምክንያት አንቀበልም። ዛሬ ወንዱ ይለይለታል። ብቻ እንዴት አድርጌ እንደምቀጠቅጠው ይታየኛል። ደህና አድርገን ነው የምናስተነፍሰው። ለብርክቲም እንደምታስበው አይነት ወንድ እንዳልሆነ በደንብ አድርጌ ያሳያታል። ተገናኝታችሁ ነበር እንዴ? አዎ። እና እንዴት ነው? የሚሳካ ይመስላል? ከባድ ነው ግን ያው ቢሆንም ተስፋ አልቆርጥም። ስሜትን አሳያት እንዴ? በተወሰነ መልኩ አዎ። እና ምን አለች? እሷማ ታይፕ አይደለም ምናምን አለች። ያው የሴት አመል ታውቁ የለ ባንዲ ኮሽ አይሉ እንዴ? ታይፕ ምን አይነት ነው አለች? ባክ ወንዳ ወንድ ምናምን ነው የምትለው። ምን ስለ ኤልያስ ነው እንዳወራችሁ? ምን ጥያቄ አለው? ኤልያስ ነው የምታስብበት መንገድ እኮ ቃይሌን ለሳቅላኮ። ግን ምን ቢያስነካት ነው እንደዚህ ሆነች? ለተልጁ ተዋት። እንደምታስበው አይነት ሰው እንዳልሆነ ሳሳያት አይኗ ይከፈታል። ዛሬ በደንብ ቀጥቅጬ ለፍስፍስና ጉረኛ ብቻ መሆኑን በማሳየት ስራዬን ጀመርኩ። ነይ መቼ ያረዳለች? ነገሩ ምንም እያማረኝ አይደለም። ኤላ ልከታተል ይገባል። ግን ትንሽ ፈጠንና ማለት
ማለቴ ትንሽ ብንቆይ አሪፍ ነበር። ይሄን የሚያክል የቆየሁት ለአንተ ክብር ስለ ስላከበርሽኝ ግን አመሰግናለሁ። እኔም ስለግብዣው በጣም አመሰግናለሁ። እሺ ዛራና ቻንዲራ ሩዝ ማሳ ውስጥ ምናምን ኩች ኩቾ ተያያላችሁ ነበረ። ማሜ ይሉታል። ይሄ ነው የምን ማሜ? ልንገርህማ ማርክ ከሚለው ስም ውስጥ ማን ወሰድኩኝ፣ ሜላት ከሚለው ስም ውስጥ ደግሞ ሜን ወሰድኩኝ። አንድ ላይ ስገጥመው ማሜ ሆነ። ተብራራለህ? ያው ኮከባችንም የገጠመው እንዲሁ ዘመጃጃ ይሉታል። ይሄኔ ነው። ይገርምሃል ማለት ነው ከወንድ ልጅ ባህሪ ምኑ እንደሚያስጠላኝ ታውቃለህ? ምኑ ነው? የሆነች አጋጣሚ ሲያገኝ እሷን ተጠቅሞ ስሜቱን ለመግለጽ የሚሞክርበት ነገር። አልገባኝም። አሁን ትክክለኛ መልህ ወጣ። እንግዲህ ማለት ያው ቶሎ የማይገባ ደነዝ ነህ ለማለት ነው። ምን አልሽ አንቺ? አረ ቀስ በርሳተ ነው። ቢያንስ እዚህ ጋር የምታፈቅራት ልጅ አለች እንዴ። ነገ ከተጋባችሁ በኋላ የሆነ ነገር ብታጠፋ እንደዚህ ነው ጓ የምትልባት ማለት ነው። እያሰብሽ እንግዲህ ሜሉዬ። ቆይ ምንድነው የምታወሪው? ሜሉዬ እንዳሰማት እሺ። እባክህ ሴት ልጅ ናት። የኔ ነጥብ እየቆጠረችብህ ነው እንዴ። እና ደስ አለሽ? እንደዛ ነገር። አንቺኛዋ ደግሞ በቃ ይሄንን ጅላንፎ የመሰለ ሰውዬ ፍቅረኛሽ ልታደርጊ ወሰንሽ ማለት ነው? አረ እንደሱ የሚባል ነገር የለም። ከሌለ ታዲያ ምንድነው እንደዚህ እሽኮለሌ የሚያስብልሽ? እሽኮለሌ ደግሞ ምንድነው? እኔም አላውቅም። ለመሆኑ ግን ከየት እየመጣችሁ ነው? ሻይ ጠጥተን። አረ ጠጣችሁ? ወጉንማ ይዛችሁታል። ማነሽ ሜላት፣ አንድ ምክር ልምከርሽ። ምንድነው? ይኸውልሽ የፈለገ ፍቅረኛ መያዝ ቢያምርሽ ማለት ነው የሃይስኩል ተማሪ ፍቅረኛሽ እንዳታደርጊ። ምንድነው ቆይ የምታወሪው አንቺ ልጅ? ቀስ ሰውዬ፣ የምታፈቅራት ልጅ እዚህ ያለች። ቆይ አንቺ ልጅ ግን ምን አይነት ምን ጉርልሽ? እሺ ምን ባረግ ይሻላል? እሱን እንኳን አልወሰንኩም። ምክሬን ግን ሰማሽ አይደል ቆንጂት? አዎ ሰምቻለሁ። አራት ስሜት ዝቅ በይ። ይህ ምክር ሳይሆን ክፋት ነው። ማርክ፣ አንድ ነገር ልጠይቅህ። እንቆቅልሽ ነው ሜሉዬ። እንግዲህ ይታይሽ ከእንደዚህ አይነት ጅልና ከነፈስ ሰው ጋር ነው ትዳርን የሚኖርሽ። አስቢበት። እኔ ተናግሬያለሁ። ትዳርሽ እንዳይቀር። ምን አይነት ከንቱ የሆነች ልጅ ነች? ሜሉዬ አልደበረሽም አይደል? ሰይኒና ድሮም እኮ አምነብሻለሁ። የኔ አበባ ምን ላድርግሽ? አሰይ አሁን ልሻለሽ። አባኪያ አሁንስ በጣም ነው ጭንቅ ያለኝ። እኔ ነው ማኪያ፣ እኔ ልጨነቅልሽ። ሁሉም ነገር ለኔ እኔ ፊክስ አድርጓል። አሁንስ ሰርካር የተባለ ጉድ እንዴት እንደምንፋታው አላውቅም። ጭራሽ ከሱ ብሶ ልዕልት ይላል ይሄ ወራዳ። እኔ እኮ ብዙ ጊዜ ደጋግሜ ተወኝ ብዬዋለሁ፣ ግን ምንም የሚሰማ አይነት ሰው አይደለም። ሁሉም ለኔ ታየው፣ አንቺ ብቻ አትጨነቂ እሺ። እኛው ፊክስ እናደርገዋለን። የኔ እናት እተማመንብሃለሁ። ውይ አንቺ እተማመንብሃለሁ ብለሽኝማ አይደለም ይቺን የምታክል ሰርካር ጎልያድ ቢመጣ ራሱ እንዲህ በጠጠር አይደለም በጥፊ ነው የምጥል። የኔ እናት የኔ አባት ባንተ ሙሉ እምነት አለኝ። እሺ አንቺማ ከተማመንሽብኝ እናቴ ችግር የለውም። የኔ አባት ደግሞ ባንቺ አፍ መባል እንዴት ደስ ይላል። በዚህ አይነትማ እኔ አይደለም መደባደብ ሞቼ እገኛለሁ። በቃ ወሰንኩ የኔ እናት። እንኳን አንቺን የሰጠኝ መጣ። በረክቲ በመምጣቷ ደስተኛ አይደለሽም? ለምን እንደዛ? ዝም ብለሽ የጠየቁሽን ብቻ መልሽ። አዎ ደስተኛ አይደለሁም። ለምን? ምን የሚወደድ ነገር አላት? ካሌብ እኮ ወዷታል። እሱም የሷ ቢጤ ስለሆነ ነው የተመቸችው። ምን ያመሳስላቸዋል? ሁለቱም የሆነ ቀልቃላ ነገር ናቸው። በማይመለከታቸው ነገር ዘው ማለት ይወዳሉ። እንዲህ ስትይ ካሌብ እንዳይሰማሽ። ይስማኛ፣ እውነቱን ነው የተናገርኩት። እኔ ግን በመምጣቷ ደስተኛ ነኝ። እንዴ ማለት እንዴት? ማለት በምን ምክንያት ነው ደስተኛ ልትሆን የቻልከው? እድሜ ለሷ ስትቀኛ አየሁሽ። አሃ እኔ በቅናት ስለተቃጠልኩኝ ደስ አለክ? በጣም ቅናት የፍቅር ማሳያ ነው። ምን ያህል እኔ እንደምትወጂኝ ደግሞ እንዳያደርጋኛለች። ሲጀመር እንዴት ፍቅሬን ትጠራጠራለህ? እኔ ነበርኩ ባንቺ ስቃል ነበር። አሁን ግን እኮ ሆነናል። ደግሞ ይሄ ቪዲዮ ምናምን ያለችውን ነገር አልወደድኩት። ለምን? ኖርማል እኮ ነው። እሷ ግን እንደ ኖርማል ያየችው አልመሰለኝም። እና እንዴት ልታየው ትችላለች? ምናልባት አንተን መቅረቢያ መንገድ። አታስቢኝ ቆንጆ፣ አንቺ መቼም ቢሆን አልተውሽም።
አንድ ሌሎች ሴቶች እሷንም ችላ ብዬ ነው የምተዋት። አምንካለሁ። እሺ እኔ ፍቅር በቃ መሄድ አለብኝ። ወዴት ነው የምትሄደው? የሆነ ሰውዬ ለቲክቶክ ፕሮሞሽን ቀጥሮኛል። እሺ እወድሻለሁ። እሺ እኔም እወድካለሁ። ቻው። ጀመረ ደግሞ ያመልክ በእርግጠኝነት የሆነ ጥሩ ነገር በእናትህ ሚኪ እኔ በጣም ተጨንቄያለሁ። አንተ እኮ ኢንዛን ፊክስ አድርገህ ቢኖር ነገሩ አልቆ ነበር። ሚኪ በቃ ቀላል ነው የሚመስልህ? ብዙ ሰዎች እኮ ናቸው። 1000 በላቸው። እኔ የምልህ ቤቱ ይሄ ከሆነ ለምን አንገባም? ዝም ብሎ መግባት አለ እንዴ? መጀመሪያ ነገሮችን በቃ ቼክ ማድረግ አለብን። እሺ ከኔና ከአንተ ማን ነው ቀድሞ የሚገባው? አንተ ነህ የምትገባው። ዳሜ ልቤ አንጀቴ የምትለው አንተ አይደል እንዴ? ለነገሩ ልክ ነህ። ለቃጁ ደሜ ስል አይደለም ከሰርካር ጋር ከማንም ጋር ፋየታለሁ። ተራፍ በቃ ይሄን ልጅ ሰው ደሜ ራሱ ይፈላል። ማቹን ቤት ነው? አዎ። ለምን? ቆይ እንዴት አንተ የምታፈቅራትን ልጅ ሊያግቱ ሲሉ ዝም ትላለህ? እንዴ ምንም ቢሆን እኮ ተጨርጭሯል አይደል? የፈለገ ቢሆንስ እስከ መጨረሻው የደም ጠብታ ድረስ መታገል መፋለም አለበት እኮ። ኧረ በእናትህ አሁን ሰዓቱ ደርሷል። ያው ሚኪ ምልክት እየሰጠ ነው። እነሱ ናቸው ቀድሞ የሚገቡት። ስታይ ወንድ አይደለም እንዴ? በቃ አንተ ልጅ ፍታ እንዴ! እንዴት ነው አኩሻም ፍታው? እንዴት አፈቅራታለሁ ይላል፣ ግን በቃ ወንድ አይደለም እሱ። በሰዓቱ ታወራለህ። ምን አደረገ? ምን ማለት ነው? እስከ መቼ ነው በእንደዚህ አይነት ሁኔታ የምትቀጥለው? ልጅቷ እኮ ማንንም አላውቅም በሚል ሰበብ እየተጠቀመችበት ነው። እና ልክ እኮ ነች። ግቢውን በሙሉ የምታወቂያ ልጅ ስትዞር አልነበረ እንዴ? ቆይ ለምንድን ነው አንተ ለቀቅ ማድረግ ያልፈለገችው? ኤላ አንተ እኮ ነገሮችን በየዋህነት እየተመለከትክ ስለሆነ ነው። ታዲያ እኔ ምንድን ነው ማድረግ ያለብኝ? የራስን መስመር አስምር። ገደብ እንዲኖራት ንገራት። በቃ ልታገኝ እንደማትችል ልታውቅና ተስፋ ልትቆርጥ ይገባል። ይኸውልሽ ልጅቷ ተስፋ ብትቆርጥ ኖሮ ያኔ ትቆርጥ ነበር። ተስፋ መቁረጥ ብችል ኖሮ እዚህ ድረስ ትከተለኝ ነበር እና እንደ ጥላ ስትከተልልህ ልትኖር ነው። እሱን እንግዲህ ጊዜ የሚፈታው ጉዳይ ነው። ይኸውልህ ኤላ ልጅቷ በጥባጭ ናት። ከኛ አልፎ የጆኒና የሰብለን ፍቅር እየበጠበጠች ነው። ምን አደርጋ? ምን አውቃለሁ፣ አደንቀዋለሁ ምናምን ትላለች። ጆኒ በጣም ነው የምትወደው። አብረን ቪዲዮ ካልሰራን እያለችው ነው። ይሄ ነገር ደግሞ ሰብለን ምንም አልጣማትም። አለ እሱን ነገር እንተውና ናታ ምን አይነት ሁኔታ ውስጥ እንዳለ ታውቂያለሽ? አዎ ምን ነው? እሱን ጂጂክ ማድረግ ሲኖርብኝ እና ልትለየኝ ነው? ነገ ክላስ እንገናኛለን። እሱ ብቻሽን የቆምሽው ጆኒ ማግኘት ሰው አለ ብሎ ተናገረ። አይዞሽ በቃ አሁን ነው መጥቼ ይልሻል። ጆኒ እንደዚህ ብሎኝ ሲሄድ ብዙም ደስ አይለኝም። ለምን? ምክንያቱም ከኤላ ጋር ወይ ደግሞ ከሌላ ሰው ጋር ሊጣላ ሲሆን ነው እንደዚህ ብሎኝ የሚሄደው። እንደው ምን ይሻላል? በቃ አሁንም ኤላ ሊጎዳብሽ ነው አይደለ? ቀልድ መሆኑ ነው። እሱማ ነበር፣ ግን ሳይሽ ብዙም አላዝናናሽ። አትሟዘሪ። እኔ ለራሴ ውሎ በጣም ደባሪ ነበር። እባክሽ የሁለታችንም ውሎ ነው። ያቺ ብርክቲ የምትባልሽ ቀኔን ነው የነጠቀችኝ። ከዛ ደግሞ ያ ኤላ መጥቶ ጨመረልኝ። ታያት እባክሽ፣ የሆነ መላ እንፈልግላታለን። ቶሎ ስርዓት ካልያዝናት አንችላት። እንዴ ገና ከመምጣቷ እኮ በጠበጠችን። በቃ ያልደረሰችበት ቦታ የለም። ባይገርምሽ ራሷን እንደ ውብ ነው የምታየው። ሁሉም ሰው እንዲወዳት ትፈልጋለች። እስካሁን ናታን ጋር አልደረሰችም። የኤላ ጓደኛ ስለሆነ ነው መሰለኝ። ለነገሩ አየዋለሁ ብትል አይኗን ነው ማጠፋላት። ናታን ግን እንዴት ሆኖ ይሆን? ምን አውቄ። በእናትሽ አስጨነቀኝ እኮ። አልደወልሽለትም? እንዳላስጨንቀው ብዬ አልደወልኩለትም። ቆይ ግን ይሄን ያህል ዋጋ የሚከፍልላት እሺ እንደምትለው እርግጠኛ ሆኖ ነው? ዝም ብሎ በጭፍን እኮ ነው። እንዴት አድርጌ ከውስጡ ነቅዬ እንደማውጣት አላውቅም። ቆይ ግን አሁን መጥቶ በስልክ የጀመርሽልኝን ጨርሽልኝ ቢልሽ ትጨርሽለታለሽ? አረ ምን አልኩኝ አላስታውስም ብዬ ሽምጥጥ ነው የማደርገው። ቅድም ታዲያ በምን ድፍረት ነበር ልነግረው የነበረው? ቅድምም ሳልነግረው የሆነ ነገር ቢሆን እንዳይቆጨኝ ብዬ በስሜት ተገፋፍቼ ነው ያልኩት። አታስቢ፣ በድል ውጤት ይመጣል። ነገ እስካገኘው እንዴት እንደጓጓ። አረ እኔ ቆመን ቀረን እንሂድ።
ድሮ ሚሽን ኢምፖሲብል የሚለው ፊልም ላይ ጫይ ነው ማለት ነው። እኔ ከረበታለሁ። አንተ ቀስ ብለህ በስር በኩል ትገባለህ። እሺ በቃ አንድ ቶቤ ሚኪ ወይ ደሜ ካጁ ሚኪ ቶሎ በል ሚኪ ቶሎ በል ሚኪ አንተ ውሻ ትላንትና ያው ቆልፈኛል። ዛሬ ግን አልሰማም። እቆልፋለሁ። ይቆልፋል። ስማኝ ደሜን ፈታታ። በቃ ፈታታለሁ። ከስር ነው ከስር ፍናገር። እሺ እንቅ እሺ ጎበዝ ጀግና ደሜ ጀግና። አፈቅርሻለሁ። እወድሻለሁ ከማንም በላይ በስተመጨረሻ ተገናኘን አይደል? ቦስ ልስበርልህ? እኔን ተሆነ ይደበርበታል። እንደተመቸሽ ምን ልታረጉኝ ነው? ናግጣኝ እኔ አዎ አንተ የመጣው መጥቷል። በራስ መተማመን እንቁራሪቷ እኔ ጋር መጣለች። እደበት ምን አለበት አንዴ እንኳን ብጠቀምበት። ኧረ ወዴት በአፌ ልታፈው ነው ቦርጬን። ኧረ ማንነቴን አወቅ አይደለ? እሺ ሚኒየንስ ወይ እንዴ ቦርጬ ሁለት ባንድ ይቻላል እንዴ? ቆዩ አይደል? ምን አዲስ ነገር አለ? አቡሻ ቆዩ አይደል? እንደውላችሁ እንዴ? እንደውልናቸው ሲል የሰማሁት። እንደዛማ አይሆንም። ይሄ ማስበላት ነው። ቀልዳል እንዴ? ቆይ ኪዱ የት ናት? እሷን ለብቻዋ ሻጋ አድርጊያታለሁ። የኛን ፎንቃ በቁማር አስበልጥ የራስን ቻክ ትመታለህ አይደል? አንተ ይኸውልህ ነገር ባትፈላለገኝ ጥሩ ነው። እሺ ብፈላለግስ ብቻ ግርግር ፈጥራችሁ ኢነርጂ ሊጨርሱ ባልሆነ ትሰማኛለህ? ይሄ ኬዝ ይለፍ እንጂ እናንተ በጣም ብዙ ያላወራረር ነው ይሳባል። እሺ ይሄ ነገር ምንም እያማረኝ አይደለም። ሰማ ሚኪ በወጣው እቅድ መሰረት ተሮይ አንተ ነሽ። እቺን ጉዳይ ፊክስ እናድርጋት እንጂ ለታሪክ ነው። እሺ ማልሰማችሁ ስታይል አሁን ይሄን ነገር እንተውና የተባባልነው እናድርግ። ስታይል ምን ነው የቆየው? አስጠበቅኝ። ሰብለ ይዘኝ ነው እባክህ። በዛሬ ቀን ፍቅር ምናምን ትጫወታለህ እንዴ? ቸኩላለሁ ብላት አትመጣም? እንደምታስበው እኮ ቀላል አይደለም። ለነገሩ አንተ አይገባም። ለካ ሲንግል ነገር ነህ። እሱንማ በቅርቡ አሳያለሁ። ምንድን ነው የምታሳይ? ብርክቲን ጠብሼ ነው። ብርክቲማ ኤልያስን ትጠብሳለች፣ ካልሆነም ደግሞ ቆማ ትቀራለች። እንዴት እንደዚህ አልክ እንዴ? ለኤልያስ ያላትን ፍቅር እኮ ማየት በቂ ነው። ጉዳዩ እኮ ቀላል ነው። ዓለምን ፑሽ እያረክ በቃ ተስፋ እንድታስቆርጣት ማድረግ ብቻ። እንደምታስበው ቀላል አይደለም። እንደምታውቀው ከሆነ ደግሞ ኤልያስ ዓለምን ያን ያህልም አያፈቅራትም። አፈቀራትም አላፈቀራትም ያው ነው፣ ፍቅረኛው ነች። ይሄን ደግሞ ደጋግሞ ለብርክቲ በመንገርና በማሳየት ተስፋ እስክትቆርጥ ድረስ መሞከር ያድርግልህ። እንግዲህ ይልቅ ስለ ፋይቱ እናውራ። ቆይ ኤላ ብቻውን ነው የሚገጥመን ማለት ነው ይመስለኛል። እናታን ቦታው ላይ ካልመጣ በስተቀር። ኧረ እኔማ እባክህ ቢመጣ ደስ ይለኝ ነበር። እሱንም ዋጋ ማስከፈል ፈልግ ነበር። መጥቶ ሁለቱንም ቀጥቅጠናቸው እንዴ ተንበርክከው ይቅርታ ቢጠይቁኝ ውስጤ እርክት ይል ነበር። ለምን በርከክና ይቅርታ ለመጠየቅ እኮ ከዛው በኋላ አቅሙ ሲኖራቸው ባህል በልሽ። አሁን ቶሎ ቦታው ላይ እንድረስ። አረፈዳችሁ ብሎ ደግሞ እንዳይሄዱ ደግሞ ና ከነሽር ካጋ መጣላት ምን ያህል መስዋዕትነት እንደሚያስከፍል አየህ አይደለ? መሽኛቂ በቃኛል። አራሪ አንተ ውሻ ወርቄ ልጠፋው ነው። ወይኔ ገንዘቤ፣ ወይኔ ወጪ፣ ወይኔ ልማቴ።
ወንድሜ ቆይ አንተ አላበዛውም እንዴ? ና ይኸው እኔን ተፋለመኝ ና። አቡሽ መጣላ አቡሽ ወይኔ ቀልዴ ነው ስቀልድ ነው ወንድሜ። ወይኔ ኧረ ጆሪ ነቀለው። የኔ ልዕልት የት አለች እንዴ? ማናት አንተ ልዕልት? እየቀለድክ ነው? ኧረ እኔ እየቀለድኩ አይደለም። ኪዱ የት አለች? እኔ ኪዱ የምትባል ሴት አላውቅም እንዴ? ወይኔ በቃ ኢንስፔክተር ይሰማኛል ቾምቤ። አሁን በሰጠኝ አድራሻ መሰረት የሰርካር ቤት አካባቢ ደርሰናል። ወይኔ ምን ማን ጋር የደወልከው? ኢንስፔክተር ሸዋንግዛው ጋር እየመጣል ነው። እሺ ምን ኢንስፔክተር ሸዋንግዛው? ሄሎ ቾምቤ፣ በቂ ኃይል ይዘን ወደ እናንተ እየመጣን ነው። ከዚህ ቀደም ሰርካር በብዙ ወንጀል ስለምንጠረጥረው አሁን በእጃችን እናስገባዋለን። እባክህ ኢንስፔክተር የልጆች ወደ ሰምተን እንዳመጣ። አንዲት ቃጀል የምትባል ልጅ እንዳገታችሁ ከቤተሰብ ጥቆማ ደርሶን ወደ እናንተ እየመጣን ነው። ይሄ ደግሞ ወንጀል ነው። እነሱም እኮ ሚስቴን ወስደውብኛል። ማን የወሰደብህ? አሻንት የሚባል ግብረ አበር አላቸው። እሱን ሰምተን በቁጥጥራችን ስራ ውለናል። አሁን ልጅቷን ትለቃታለህ ወይስ አትለቃትም? እሺ እለቃታለሁ። ግን እሺ የሚስቴ ጉዳይስ? ትሰማኛለህ አቶ ሰርካር፣ ወንጀልን በወንጀል መመለስ አትችልም። ስለዚህ አሁን ያልንህን አድርግ። እሺ ኢንስፔክተር። እንዳፎከርክብኝ አቀርምሽ እኔ እንደጨፈርክብኝ አቀርምሽ። ሌላ ቀን በደንብ ትሬን አድርጌ እንቁላል ነው የምሳብርብሽ። ይኸውልህ እንዳስቆለፍከኝ አትቀርምሽ። ገና እንገናኛታለን። አስቀበድድሃለሁ። ቂጠን ነው መረጥ ቦርጬን ነው የረገጠ። በእናትህ ሰውዬ አትለቀህምሽ፣ አትለቀህምሽ። አንተ ያማል እንዴ? ያናገርኩት ኢንስፔክተር ሸዋንግዛውን ነው። ላይሆንም እኮ ይችላል። ቢሆንስ ስንት መከራ ውስጥ እንደመገባ አታውቅም? ወይኔ ጉዴው! ወይኔ ኪዱ ሚስቴ። ምን ኪዱ ሚስቴ ነው ያልከው? እና አረ ሰርካር ሚስቴ እያልክ የምታወራው ለስራ ነበር እኮ። ቢሆንስ ስራው ሲያልቅ የኔ ትሆናለች ብዬ ነበር እኮ በተስፋ። ዝም በል፣ ዝቅ በል፣ አሁን ተንበርከክ። እንዴ ምን አጠፋ ሰርካር? መስመር አልፋል፣ ተንበርከክ። ሰማኛለህ? ካም በኋላ ኪዱ ሚስት አይደለችም ብትለኝ እሰቅልሃለሁ። አረ ሚስት ነች። ሰማል? ሚስት ነች። ኪዱ ምን አይነት ሚስት ነች? ኪዱ ምን አይነት ሚስት ነች? ኪዱ ምን አይነት ሚስት ነች? ፈርተ የቀረ መስሎኝ በጣም ተናድጄ ነበር። አንድ ቀርተ መኝተህ ነበር? ቀርተ ቢሆን ራሱ ቤት ድረስ መጥቼ ነበር መፋለም። ምን ናታን ፈርቶ ነው እንዲቀረው? ችግር ባይገጥመው ኖሮ እንደሚመጣ ጠንቀቀው ሁለትም ታውቃለህ። ቦቅቧቃ መሆኑን ነው የማውቀው።
አሁን ወሬያችሁን ትታችሁ ትፋለሙኛላችሁ ወይስ ወሬው ተመችቷችሁ? እኔ ቸኩያለሁ። መጀመሪያ ነው ይጣ እኔ ከማናችሁ መጀመር ግድ የለም። እንደው ትንሽ እያሳሰበኝ ያለው ተረጋግታችሁ መሄድ አለመቻላችሁ ሳስብ። አሁን ወሬውን ተውና እንጀምር። ለኔም አስተርፍ በኋላ ደግሞ ራሱን እንዲስተካከል በቀላሉ እንደማትወጡ ተስፋ አደርጋለሁ።